ተውን እስላም ስነካ ውስጤ ይደማል ተኝቼ አላድርም በጠና ያማል። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን በማይክሮፎን ማውጣት አትችሉም። አክሱም ያሉት ሙስሊም ወንድሞቻችን የሚደርስባቸው መከራ ያ ሙስሊሞች በህይወት እያለን አክሱም ላይ ሶስት ጁማ ሙሉ ሳይሰገድ ቀረ። እኛ ዱርዬ ልንሆን እንችላለን፣ ላኪን በሰላታችንና በቁርአን አንደራደር። والله ይሄን ሁሉ ያስደፈረን የኛ አንድ አለመሆን ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙአዝ ሚዲያ ቤተሰቦች ዛሬም በተለያዩ በአዳዲስ ቪዲዮዎችና በትኩስ መረጃዎች ወደ እናንተ ቀርበናል። በሰሞኑ መነጋገሪያ ሆኖ የነበረው በአክሱም ላይ የተፈጸመ የነበረው የሙስሊሞች ግፍ ማለት ነው ለዓለም መነጋገሪያ የሆነ ነበረ። እሱን አስመልክቶ እንግዲህ ዛሬ የተለያዩ ቪዲዮዎችን ማስጎበኛችሁና ማስደምጣችሁ ይሆናል። እስከ ፍጻሜው ሁላችሁም እንድትከታተሉ ቪዲዮውን ግን በደንብ አድርጋችሁ ላይክና ሼር እንድታደርጉት፣ ምክንያቱም ሙስሊሞችን የተመለከተና ሙስሊሞች ላይ እየደረሰ ያለውን ግፍ ድምጻችን ይሰማ የሚል ንሳብ ይዘን እስከሆነ ድረስ ይሄን ቪዲዮ እየሰራን ያለ ነው። ይመለከተናል የምትሉ ሙስሊሞች በሙሉ ቪዲዮውን እንግዲህ የምትችሉትን ያክል ላይክ አድርጉት እያልን ወደ ቪዲዮቹ እናልፋለን። ወደ ተከበራችሁ ቤተሰቦቼ እንግዲህ አክሱም ላይ ያለው ጉዳይ በጣም ከምንም በላይ የሚዘገንንና ሙስሊሞች ላይ እየተደረገ ያለው ድርጊት ልብ የሚያምነው እንደ አጠቃላይ ልቡ ላይ ትንሽ ኢማን ላለው ሰው ወላሂ በጣም የሚያሳዝን ነገር ነው። ሴቶችም ላይ እየተደረገ ያለውን ድርጊት ስንሰማና ስናይ በጣም ከምንም በላይ የሚያሳዝን ነው። እንግዲህ ዛሬ በዚህ ቪዲዮ ስንጎበኝ እንግዲህ የምንመለከታቸውን አጠር ባለመልኩ በመጀመሪያ ገለጻ ላድርግላችሁ። አንደኛ ስለ ሙስሊሞች በጥቅሉ የተገጠመ ግጥም አለ። እሱን አስደምጣችኋለሁ። በጣም ልብ የሚያራራና የተለያዩ ወኔ እንዲታገኙ የሚያደርግ አይነት ሐሳቤ ያለው ቪዲዮ አስደምጣችኋለሁ። ሌላኛው ደግሞ በቦታው ላይ ግፍ ሲፈጸምባቸው ከነበሩ ሰዎች ውስጥ እንግዲህ አንዲት እህታችን የተናገረችው ነገር አለ። እሱንም አሰማችኋለሁ። እንግዲህ ሙስሊሞች አንድ ባለመሆናችንና በመፈራረቃችን ምክንያት ነው ይሄ ሁሉ እየደረሰብን ያለው የሚለውን እንግዲህ ጠቅላላ አድርገን በዚህ ቪዲዮ እያየን እንቆያለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮዎች እናልፋለን። አብራችሁ ይቆዩ። ያ ሙስሊሞች በህይወት እያለን አክሱም ላይ ሶስት ጁማ ሙሉ ሳይሰገድ ቀረ። እኛ ዱርዬ ልንሆን እንችላለን፣ ላኪን በሰላታችንና በቁርአን አንደራደርም። ጂሃድ የሚነሳ ከሆነ እንነሳለን እንጂ በሰላት በቁርአንና በረሱል አለይሂ ሰላቱ ወሰላም እኛ የፈለግነው ያክል ዱርዬ ብንሆን አንደራደርም። ሶስት ጁማ ሙሉ ኢትዮጵያ ውስጥ ለዛውም አብይ የሚያስተዳድርበት ሀገር ውስጥ መንግስት ባለበት ሀገር ላይ የትኛው እስራኤል ነው? የትኛው የት ሀገር ሆኖ ነው? የትኛው የት ሀገር ቢሆን ነው ሰላት የተከለከለበት ቦታ ንገሩ። እኔ እዛ ሜጄ ሸሂድ ለመሆን ዝግጁ ነኝ። ስሜ ካሊድ የሆነው በቀላሉ አይደለም። ሸሂድነት እኔ በህይወት እያለሁ ሰላት አይቆምም። አክሱምም ይሁን እስራኤልም ይሁን ሄጄ ይዋጋለሁ። እኛም እንግዲህ ይህንን ነገር ልንል ግዴታ ይሆንብናል ብዬ ነው ማስበው። እኛ እያለን እንዴት ሶላት ይከለከላል? እኛ እያለን በሰላም ሰግደን በሰላም በልተን ጠጥተን እንደፈለግን እየተንቀሳቀስን እንግዲህ ሌላ ቦታ ላይ ያሉ ወንድምና እህቶቻችን እንዴት ይሄ ሁሉ ግፍና መከራ ሊደርስባቸው ይችላል? ይሄ የማያመው ሰው ካለ እኔ እንጃ፣ ብቻ በጣም ነው የሚገርመው። ለማንኛውም ለነዚህ ወንድምና እህቶቻችን በደንብ አድርገን የምንችለውን ሁሉ አድርገን ድምጽ ልንሆን ይገባል ማለት ነው። ከሙስሊሙ አንድ ኢንፍሉዌንሰር ሰው በማጣታችን ነው ይሄ ሁሉ እየደረሰብን ያለው። ወላሂ በጣም ያስጠላል። እንግዲህ በርካታ ሰው ሚዲያ ላይ ቢጮህም ይህንን ግፍ እንግዲህ በቋሚነት ሊያስቆምልን ባለመቻሉ በጣም አዝኛለሁ። የምትችሉትን ያክል ሁላችሁም የኔ ቢጤ ከሆናችሁ ያው የምንችለውን ሁሉ እናደርጋለን። ተያይዘን ወደፊት ኢንሻአላህ አላህ ነስሩን ያቅርብ እያልኩ እንግዲህ ወደ ቀጣዩ ቪዲዮ እናልፋለን። የቀጣዩን ቪዲዮ ስንመለከት ደግሞ እንግዲህ ቦታው ላይ ግፍ ሲደርስባቸው ከነበሩት ሴቶች መካከል እንግዲህ ይህችን እህታችንን አድምጠናት እንመለሳለን። እኛ ተከታተልን አይደለም ነው እኛ ትረን ነው والله والله ኢትዮጵያ ላይ እኛ ስለሚኖር ነው። አላሁ አክበር አላሁ አክበር والله ይሄን ሁሉ ያስደፈረን የኛ አንድ አለመሆን ነው። የኛ አንድ ብንሆን ኑሮ والله እዚህ ትውልድ ላይ ካሊድ፣ ዑመር፣ ዑስማን ሁሉም ሰሃቦች እንደዚህ ትውልድ ይፈጠር ነበር። እዚህ ትውልድ ላይ ገባችሁ? ወንዶች ሴቶች ማለት አለብን ያውቃሉ። ግን እናንተ ተኛችሁ እኛም ተኛና ምን እናርግ? ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ሴቲቱ ማለት ነው እያተናገረች ያለችውን ነገር እየሰማችሁት ነው። እናንተ ወንዶቹ ተኛ ትሻላላችሁ ብለን ነበር እንጂ እናንተ ተኛችሁ እኛ ምን እናደርግ እያለች ነው። ወንዶቹ እሺ ምን እየሰራን ነው?
ምን እያደረገ ነው? ኢትዮጵያ ውስጥ ያለ ሙስሊም በሙሉ ወንድ ምንድነው ማድረግ የሚጠበቅብን? ከዚህ በላይ ምን አይነት ግፍ ይመጣል? መስጂድ ላይ ሁሉ ጥቃት እየተፈጸመ አዛን እንዳይባል እየተከለከለ ሶላተል ጀናዛ እንዳይሰገድና ጀናዛ ወደ ቀብር እንዳይሄድ እየተደረገ ሶላት እንደቆሙ እየተደበደቡ እየተገደሉ መስጂድ እየተፈረሰ መስጂድ እየተቃጠለ ምንድነው እንደዚህ የሆነ? የኛ መተኛት በጣም ከምንም በላይ የሚያመንና በጣም ሊያሳስበን የሚችል ጉዳይ ቢኖር የመጀመሪያው ይሄ ነው። ከግል ጉዳያችን በላይ ይህንን ጉዳይ ብናየው አላህ ለኛ ለግል ጉዳያችን ይቆምልናል። ኢንሻአላህ አላህ Subhanahu Wa Ta'ala ቶሎ ብሎ ለነዚህ ወንድምና እህቶቻችን እርዳታውን ይለግስልን። አላህ ይሄንን ችግር ቶሎ ብሎ እንዲያነሳልን ዱዓ ማድረጋችንን አንዘንጋ እያልኳችሁ ወደ ቀጣዩ ቪዲዮአችን እናልፋለን። ሙስሊሞችን በተመለከተ በጣም ልብ የሚያራራና በጣም የሚስብ የሆነ አንድ የተገጠመ ግጥም አለ። በሙስሊሞች አማካኝነት ምን እየተፈጠረ ነው የሚለውንና ሙስሊሞች ሲነኩ እኛን ምን አይነት ስሜት ሊሰማን እንደሚችል የሚያስገነዝብ በጣም ገራሚ የሆነ ቪዲዮ ልጋብዛችሁ። ከዚህ ቪዲዮ ጋር አብረን እንቆያለን። አሁን እስላም ስነካ ውስጤ ይደማል፣ ተኝቼ አላድርም በጠና ያማል። ወንድም ስከፋ ስሰበር ቀልቡ አላስቻለኝም ስሰበር ልቡን። ተውነትንኩን ይሻላል ሰላም አትከሰክሱን ይተፋላላም አንፈታታን ነገው አያምርም ሙስሊም ስነካ ማንም ዝም አይልም። አንዱ በሂጃብ ሌላው በሶላት ተፈራረቁ ለማምጣት ውድመት ትዕግስቱ አልቆ እስላም ስነሳ መመለስ የለም ልክ እንደ አንበሳ መመለስ የለም ልክ እንደ አንበሳ ተውን። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን በማይክሮፎን ማውጣት አትችሉም። አክሱም ያሉት ሙስሊም ወንድሞቻችን የሚደርስባቸው መከራ፣ ሰቆቃ፣ እንግልት በተወለዱበት ቄ በተወለዱበት ሀገር ላይ ያ የነጃሺ ሀገር ያ ፍትሃዊ ንጉሥ አለበት ወደ ሳይዱ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን የላኩበት ሀገር ላይ ዛሬ በወንድሞቻችን በእህቶቻችን ላይ የሚደርሰው እንግልት መከራ ወላሂ የሚዘገንን ነው። በጣም ከባድ ነው። እነዚህ ሰዎች አውሬዎች ናቸው። ይሄ አጥፊ ቡድን አውሬ የሆነ ቡድን ነው። ውሳኔው ምንድነው? ሰሞኑን የሰማነው ጀናዛ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም አሏቸው። በድብቅ በሸለቆ በምን ካልሆነም በአደባባይ ላይ ይዛችሁ መሄድ አትችሉም። ያ አላህ ምን አይነት አውሬነት ነው? ነብዩ እንዲነበሩ እንዴ ሰለላሁ ዐለይሂ ወሰለም አንድ ቀን የይሁዲ ጀናዛ አለፈ። ነብዩ ቆሙ። ይሄ እኮ ይሁዲ ነው አላቸው። እሷስ ቢሆን ነፍስ አይደል እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ነፍስ አይደል እንዲያሉ። ጀናዛ ሲያልፍ ቆመን እንድናሳልፍ ነው የታዘዝነው። ይሄ ነው መራችን። ይሄ ነው የእስላም አስተምሮ፣ የእዝነት የፍትህ ዲን። ይሄ ነው ሁሉ ያስተምረው። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን የሚባል በማይክሮፎን ማውጣት አትችሉም። እነሱ ላይ የደመደሙቸው ነገር ነው። በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ ነገር ግን እንደዚህ አምባገነን እንደሆኑ ወላሂ አይዘልቁም። ይዘልቃሉ። ወላሂ አላህ ያሳየናል። አላሳየንም እንደ ጌታችን ወቲልከል አያም ኑዳዊሉሃ በይነ ናስ እችን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ገልብጦ አሳይቶናል። በድምፃችን ይሰማ ላይ አሳሪ የነበሩት እነዚህ ቡድኖች አዛ ሲያረጉ የነበሩት ሙስሊሙ ማህበረሰብ ስንቱ ተደፈረ፣ ስንቱ ተገደለ፣ ስንቱ ከሀገር ተሰደደ። የእህቶቻችን ሂጃብ ስንቱ ተገፈፈ፣ ስንት መከራ መጣ። አላህ ግን አሳየን ውርደቱን። ታስረው አላህ አሳየን። አሁንም ያን ውርደት አላህ እንዲያሳየን እንማጸነዋለን። በማን ላይ? በእነዚህ አይነት አምባገነኖች ላይ ኢንሻአላህ ተዓላ አላህ እነዚህ ግፈኞችን ራሳቸው ላይ ይህንን አይነት ግፍ አድርሶባቸው እንዳሳየን እንፈልጋለን። ግፉንም አላህ ቶሎ ብሎ እንዲቆም አላህ ያድርግልን። ኡስታዝ ካሚል ጦሃም እንግዲህ እየነገረን የነበረው ነገር ያው በዳይ መልሶ ራሱ ላይ አጠፋ እንደሚመጣበትና የሆነ በሰዎች ላይም ሆነ በተለያዩ ቦታዎች ላይ ችግርን ሲፈጽም የነበረ መልሶ በሱ ላይ አላህ ችግር እንደሚያመጣበት፣ ጥሩ ነገር ሲሰራ የነበረም ሰው ደግሞ መልሶ አላህ ጥሩ ነገር እንደሚተካው አይነት ምክር ነበር እየመከረና እየነገረን የሚገኘው። አላህ ግፈኞችንም አላህ በራሳቸው ላይ እንደዚህ አይነት የበላ ማዕበል እያወረደ ያሳየን። ሂዳያንም አላህ ይወፍቃቸው። እንግዲህ ወንድምና እህቶቻችንን አላህ ነጃ ይበላቸው።
ሀገራችንን ሰላም ያደርገው እያልኩኝ የዛሬውን ቆይታችንን በዚሁ እናጠናቅቃለን። በቀጣይ በትኩስ መረጃ እስከመጣ ድረስ ቪዲዮ የሁላችሁም ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳያዘነጉ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።